ወላጆች ልጆቻቸው ከስክሪን የራቁ አክቲቪቲዎች ላይ በማበረታታት ጤነኛ የሆነ የአይን እድገት እንዲኖራቸው ማድረግ ይቻላል። ከአራቱ የአይን የእድገት ምዕራፎች ወይም ኦኩላር ማይልስቶን የመጀመሪያው የሚሆነው ግሮዝ ስቴጅ ወይም የአይን እድገት የምንለው ሲሆን ከተወለድን ጀምሮ 18 ዓመት እስከሚሞላን ድረስ የሚከሰት ነው። ስንወለድ የአይናችን መጠን ከአዋቂዎች ጋር ሲነጻጸር በ1/3 ያነሰ ነው። በዚህ ምዕራፍ አይናችን ፈጣን የሆነ እድገት ያሳያል። በዘር ከሚመጡ አነጣጥሮ የማየት ችግር ወይም ሪፍራክቲቭ ኤረር ባሻገር የቅርብ እይታን የሚሹ አክቲቪቲዎች ላይ ከመጠን በላይ ጊዜ ማሳለፍ ልጆች ከርቀትን የማየት ችግር ወይም ማዮፒያ እንዲከሰት ያደርጋል። ስለዚህ በዚህ ምዕራፍ ወላጆች ልጆቻቸው ከስክሪን የራቁ አክቲቪቲዎች ላይ በማበረታታት ጤነኛ የሆነ የአይን እድገት እንዲኖራቸው ማድረግ ይቻላል። የርቀትን የማየት እይታ ወይም ማዮፒያ በዚህ ምዕራፍ ከተከሰተ የስፔሻል ሌንስ ህክምና ወይም ኦርቶኬራቶሎጂ ወይም ደግሞ አንዳንድ ጠብታዎች ለምሳሌ ዳይሉትድ አትሮፒን በመጠቀም የርቀትን የማየት እይታ ወይም ማዮፒያን መክታት ይቻላል።